ምን ልታዘዝ? እስኪ እንቀመጥ መጀመሪያ። ገና ከመግባታችን ምን ያጣድፉናል እኮ ብራችን ለመብላት ችኩላቸው። ኧረ እኔ ላስተናግዳችሁ ብዬ ነበር። ይቅርታ። በቃ እሺ፣ አሁን አንድ ነጣ ያለ ጾም ማኪያቶና 1 ሊትር ውሃ ያምጡልን። እሺ። ፈጣሪ ብቻ ይርዳንና ልጁ እሺ ይበለን። ዋናው እሱ ነው። ያሞታል እንዴ? እያዩኝ ሰሩ። የኔ ልጅ ይቅርታ። አሁንም እንዳይደፉት ዞር በሉ። ልጥረግላት። ቆይ ኧረ እንኩኝ ወደዛ። ልምድ የሌላቸውን እየሰበሰቡ ባለቤቱን ይጥሩልኝ። ኧረ ልጄ እኔው ነኝ ባለቤት። ጭራሽ ሊያታልሉን እንዴ? ጥሩልን። ምንድነው? ችግር አለ እንዴ? ፕሮፌሽናል ያልሆነ ሰው እየሰበሰባችሁ ላያችን ላይ መደፋት አለበት? በጣም ይቅርታ፣ ስህተት ተፈጥሮ ይሆናል። ያንተ ይቅርታ ምን ያደርግልኛል? ሂሳቡንም አንከፍልም። ና እንሂድ እባክህ። ኧረ የኔ ልጅ ይቅርታ አድርጊልኝ። ተከፍተሽማ አትሂጂ። አያገባኝም። ና እንውጣ። ቆይ እሺ፣ ልጁ ጋር ልደውል። ሄሎ ሄሎ፣ እናንተ ነው እንዴ ቀጠርኳችሁ? አዎ። አንተ አትመጣም እንዴ? የቀጠርነው እሱን ነው። ወይኔ ወንድሜ በጣም ይቅርታ። ና መጀመሪያ ለሰው ክብር ይኑራችሁ። አባቴን ይቅርታ። ጋሼ ይቅር በሉ። ይቅር ብያችኋለሁ ልጆች። ግን ስራውስ? እሱ የማይታሰብ ነው። ይቅርታውን አግኝታችኋል። ሂዱ። የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝም እንዴ? አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል፣ ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር። ወይኔ ሞባይሌን ረሳው። መጣው ይዤ ና ወደዚህ። ይኸውልህ አባ አፍረሽብኝ ነው ልጄ? አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው? እስከ መቼ ልትደብቂኝ? እድሜን በድህነት አደግኩ። እንደዛ እንድኖር ካልፈለክ ሂድ ወደ ቤት፣ እዛ እናወራለን። እሺ ሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ ቆይ ጋሺ፣ በእርሶ ውስጥ ራሴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰምቻለሁ። ነገ እኔም ባጣ ምን እንደምታደርጊኝ አየው። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይፍጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ፈልጋለሁ። አባዬ በጣም ይቅርታ። ይሁን ልጄ ተነሽ። እና እንደዚህ እየዘነጥኩ የዚህ ሰፈር ሰው ማቃጠል ነው እንጂ እና የጎረምሳሽ ነገር እንዴት አደረግሽ? ዛሬ እጄ ካልሰጠኝ ልክ ልኩን ነው የምነግረው። በቃ በኋላ እንደዋወል። የኔ ፍቅር አትለጣጠፍብኝ። ታዲያ ናፍቄሽ ካልሆነ ለምን መጣሽ? እሱን ተወና አሁን 10,000 ብር ለሆነ ጉዳይ ያስፈልገኛል። ስጠኝ ብራውን። የለኝም። ሲወት የለኝም። ምን ማለት ነው የለኝም? እየሰራካ እንዴ? የምሰራው እኮ ለአንቺ ሳይሆን ለራሴ ነው። እንዲሁም ልንገርህ ትዕግስቴን አሟጧል። ከዚህ በኋላ ካንተ ጋር የማክበት ምንም ምክንያት የለኝም። ማይነን ማየት አልፈልግም። እሺ ቻው። እሺ ቻው። አትለምነኝም? እንዲሁም ልንገርህ እሺ፣ እንደኔ እነሱ ብትሳል አታገኝም። ፈጣሪ ይመስገን። እኔም ትልቁ ፍላጎቴ እሱ ነው። ምን ማለት ነው? እንዳንቺ አይነት ራስ ወዳድ ሰው ምፈልግ ይመስልሻል? አላማዬ ካንቺ የተሻለች ሴት ማግኘት ሲሆን አንቺን የማትመስል ሴት ማግኘት ነው። አንድ ቀን እኔን ፍለጋ ትመጣለሽ። ኮተት ብር ፍለጋ ትመጫለሽ አንቺ። እኔ ማን ነኝ? ተዋ ኬራውድ ነህ በእናትህ አውቃለሁ። እና ደህና ናችሁልኝ? አለን። እንዴት ነህ አንተ? የዋ ምን ይሆናል? አንተስ? አለን እግዚአብሔር ይመስገን። እሷ ካለች ምን ሆናለሁ ብለህ ነው? መጣው። እስቲ ተጫውቱ። ደርሰና የኔ ፍቅር ናፍቀሽኝ ነበር። ኧረ እንዳያን በእናትህ። የና ምን አባቱ ያመጣል? እንደውም ልድገምሽ። መጣ። ሶሪ ቴዳ፣ መቼስ ቆንጆ ሚስት ያገባና በሬ ያረደ ብቻውን አይበላም ሲባል ሰምቶ። እውነትህን ነው። በሬውን ያረደው ሰውዬ ግን ስጋው እንደሸተተ ስላወቀ ነው ለውሻ የሰጠው። ትራፊ መብላት ልማድ ነው። ብላ። ተይ እባክሽ፣ ተገላገለን። አይገባህም እንዴ? አንተን ውሻ እኔን ትራፊ እያለን እኮ ነው። ስማ አንተ ና። አቤት። ሂሳብ ስንት ነው? ተከፍሏል። እኔም መቤት ማለት ማን የከፈለው? እዛ ጋር ያለው ልጅ። እኔ ብር የለኝም ብያለሁ። ማን ተቀበላለክ? ይቅርታ እኔ አላወቅኩም። ዞር በል እባክህ ማትረባ። አንተ ማን ስለሆንክ ነው ለኔ የምትከፍልልኝ? ምን ችግር አለው ዮርዲ? አሃ ቴዲ ነህ እንዴ? አንድ ማኪያቶ ከፍለ ከችግር ወጣ ለማለት ነው? አሁንም ያውነሽ በቃ። ስማ እኔ ዮርዳኖስ ተሾመ በእንዳንተ አይነት መናጤ የምጋበዝ አይደለም። እሺ ቆይ ይሄን ያህል ተለያየን እንጂ አልተገዳደልን። ደረጃህን ወቅ። ስማ አንተ ስንት ነው የከፈለው? ከነኬኩ 500 ብር። አሁኑኑ መልስለት። እቺን አረኩ ብሎ ለማውራት ነው። ሆ ወይኔ ጉዴ። አለሽም ይቅርታ የኔ አባት ረስቼ መጥቼ ነው። ይልልም አይቻልም፣ ያስቀጣኛል። ወይ እሱን ጠይቅ። እንዴ እሱ ምን አገባው? የወንድሙ ቤት እኮ ነው። የከፈልኩላትን ብር አምጣው።
ስጣው እባክህ። አሁን ደውዬ ትራንስፈር አስደርጋለሁ። የኮራ ባል ነው ያለኝ። ትሰማዋለህ? ሄሎ የኔ ፍቅር፣ የሆነ ቦታ ሆኜ ነው 10 ሺህ ብር ትራንስፈር አድርግልኝ። አንቺ ደግሞ ሁሌ ገንዘብ ነው የምትይው? የለኝም፣ ስራ ላይ ነኝ። ቻው። ለዚሁ ነው። ለማንኛውም ሳትከፍል እንዳትወጣ፣ ካልሆነ ቤቱን ሙሉ አጽድታ ትውጣ። እኔ ያንን ገንዘብ ባንክ አስገብቼ እመጣለሁ። ያቺ ልጅ ናት፣ ልታሳብደኝ ነው። አረረረ ቀሽት ትመስላለች። ከአንድም ሁለቴ እድሉ ነበረኝ፣ ፈርቻ ያሳለፍኩት። ወይኔ ወንድሜ አዝረክርካለች። የት ትደርሳለህ የተባልክ ልጅ። አሹፈሽ ሞተሻል። ትሳደባለህ እንዴ? ሄዳለሁ። እሺ ራስህ ጉዳይ። እሺ በእናትሽ ይቅርታ። ይሻላል። ቴንክ ዩ። ግን ስማው ማን ነው? ሳምሪ ትባላለች። ሳምሪ ያምሻል እንዴ? አንቺ ዝም በይ። እብድ ነሽ? እባክህ ልቀቀኝ። ወንድሜ ቂጡ እስኪቃጠል ነው የሚወድሽ። ፈርቶሽ ነው። ያምሻል? እብድ ነሽ እንዴ? ይመቻችሁ። ምን የልጅ ወሬ እኮ ዝም ብላ ነው። ኢትስ ኦኬ። እሳት በሌለበት ጭስ አይታይም። እንታወቅ። ዝናቡ ማለቴ ሄድ ይባላል። አሁን እኮ ያምታቱን ሁለት አይነት ደሃ ስላለ ነው። ምን አይነት ባክሽ? የዘነጠ ደሃና የሚያስታውቅ ደሃ። ቆይ ከስተመር መጣብኝ። ቻው ቻው። በእሺ ቻው። ተምታቱብሽ አይደል? እንዴ አባዬ፣ እዚህ ቤት ትመጫታለሽ ወመኔ። በቃ ፊክስ ሆኗል። ወንድሜ የሆነ ብር ስጠኝ። ክላስ የሆነ ፕሮግራም አለኝ። እንዲህ ለብሰሽ ነው የምትሄጂው? አዎ ከሰው እንዳላንስብህ ብዬ እኮ ነው። ሌሎቹ እንዴት እንደሚለብሱ ብታይ። አለቀል መኪናዬ ብራዘር። አዎ ያው እንዴ አንቺ አጭ በዚህ ምን ትሰሪያለሽ? ትተዋወቃላችሁ? ከፍሬንዶቿ ጋር ነከበው ቃው ማያውቃት አለ። ፀሐይ እየበላኝ የሰራሁትን ብር አጫርሳኝ ተወችኝ ያልኩ እሷ ናት። ወንድሜ ዝም በለው። ሀብታም ሲጫወት ቆይቶ ተቀጣሪ መሆኑን ሳቅበት ነው የተውኩት። ቀጥ ብለሽ ወደ ቤት ግቢ። እጭ ቀን የተበላሸ። አንቺ ብትይኝም ግን ፈጣሪ አልተወኝም። የራሴን መኪና አግኝቻለሁ። እንዴ ያንተ ነው እንዴ? ያ መኪና እንዴት ገዛው? እድል ጦጣ ናት። የት እንደምገባ ይታወቅ። ወይዬ ኧረ አንተ ቶሎ በል በእናትህ። ሄሎ የኔ ፍቅር የት ሆነሽ ነው? አሁን ከስቲም እየወጣው ነው። አንተስ? ኦ ደስ ይላል። እኔ ደግሞ መኪና እያሳጠብኩ ነው። እንደውም ጥሩ ነው። የኔ ስለተበላሸ ፒክ ታደርገኛለህ። ያንቺ ያለ ብዬ እኔ ደግሞ በዚሁ ሰርቪስ ሰጠውኛ። ታክሲ እንጠቀማለን። በቃ አሁን አንዳንድ ነገር ልገዛ ሾፒንግ ልወጣ ነው። ደውልላለሁ። ባይ። እሺ ቻው። ምን አለ እንደዚህ ባትቀደጅ። ወድጄ እኮ አይደለም እንዳላጣት ብዬ እኮ ነው። አልመሰለኝም። በውሸት የተገነባ ፍቅር ሲሚንቶ የሌለው አርማታ በለው። ፈጣሪ ያውቃል። እንግዲህ ይመችሽ መንብዬ፣ ሰሞኑን እከፍላለሁ። ቴዲ እንዴት እዚህ ስቲማል ነበር? አጋጣሚ ይሄ ነው ሲሚንቶ የሌለው አርማታ። ውሸት በውሸት። አንተስ ግን መኪና እየሰጠብኩ ነው ብለኸኛል ነበር። የማጣሽ መስሎኝ ዋሻውሽ። ይቅርታ። እኔም ካንተ እነስኩ ከመሰለ ትቶኛለህ ብዬ ፈርቼ ነው። ይቅርታ። ከውሸታችን ፍቅራችን 2-2 መርቶ የበላይነቱን አረጋገጥ። አዎ ደግሞ ያሰብነውን ህይወት ከፈጣሪ ጋር እንደርስበታለን። እውነት ጓደኛዬ በጣም ደስ ብሎኛል። አሁን እውነተኛ ፍቅራችሁን በበረከት ስራ ጀምሩት። ቻው በቃ። ሄሎ የኔ ቆንጆ። አቤት። በዚህ ፀሐይ ከምትንከራተች ነይ ግቢና ፈታ ላድርግሽ። አይ ጋሼ አመሰግናለሁ። አትቅደደር እንጂ እኔ እንጆሪ አልፈልግም አለችሁት እኮ። ለምን እንደድሜው ታዩንም ጋሼ። ጋሼ አይሰበር። አንተ ነህ እንጂ እችን መሰለኝ ቆንጆ በእግር እያንከራተትካት በፀሐይ የምታስበላት። ይልቅ የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ። ወጣትነትሽን ዘና በይበት። እንገናኛለን በቃ። እንዴ ፍቅራችንን ለትንሽ ምቾት ብለሽ ልሸጪው ነው? ይቅርታ ቴዲ፣ ፍቅር ሆድ አይሞላም። አባዬ በዚህ ሁኔታማ ምንም ደህና ሴት አላገኝም። ዝም ብዬ አንዷን ባገባ ይሻለኛል። አይ ልጄ ተስፋ አትቁረጥ። ጊዜው የውሸት ቢሆንም እውነተኛ ሴት ማግኘት አይቀርም። እንዴ ማለት ምንድነው አባዬ? ቴዲ ምን ማለት ነው? ምን መሰለሽ፣ ነይ ውጪ። አየሽ የቆጡን አወርዳለሁ ብለሽ የብብትሽን ጣልሽው። ቻው ባይ።